ብዙዎቻችሁ ሁሉንም ቅባት ተጠቅሜያለሁ ግን ፀጉሬ መርገፉን አላቆመም ትላላችሁ። ምክንያቱ ቅባቱ ሳይሆን እናንተ በየቀኑ የምታደርጓቸው 8 ስህተቶች ሊሆኑ ይችላሉ። ዛሬ ከሆርሞን መዛባት ጀምሮ ፀጉራችንን እያረገፉ ያሉ 8 ዋና ዋና ምክንያቶችን በዝርዝር እናያለን። በተለይ ቁጥር 8 ላይ የምናየው ነጥብ ሁላችንም የምንሳሳትበት በመሆኑ እስከ መጨረሻው አብራችሁኝ ቆዩ። ከመጀመራችሁ በፊት ግን ይህንን ቪዲዮ ከየት ሀገር ሆናችሁ እንደምታዩት ኮመንት ላይ ጻፉልኝ። እሺ የምንጀምረው ብዙዎቻችን ችላ ከምንለው ነገር ግን ለፀጉር መርገፍ ቁልፍ በሆነው ጉዳይ ነው። የአንዳንዶቻችን ፀጉር የሚረግፈው የምንቀባው ነገር ጠፍቶ ሳይሆን ሰውነታችን ውስጥ የሆነ ችግር ስላለ ነው። ይህም የሆርሞን መዛባት ነው። የሆርሞን መዛባት ለፀጉር መርገፍ ቁጥር 1 ምክንያት ነው። በተለይ ኮርቲሶል የሚባለው የጭንቀት ሆርሞን ሲጨምር ወይም እንደ ታይሮይድ ያሉ ሆርሞኖች ሚዛናቸውን ሲያጡ ፀጉራችን ከስሩ መዳከም ይጀምራል። ፀጉራችን ልክ እንደ ተክል ነው። አፈሩ ማለትም የውስጥ ጤናችን ካልተስተካከለ የቱንም ያህል ቅባት ከላይ ብናፈስበት ለውጥ አናገኝም። በኮመንት ላይ ፀጉሬ ከመጠን በላይ ይረግፋል የምትሉኝ ቤተሰቦቼ ይህ ቀጥታ ከሆርሞን ጋር የተያያዘ ነው። ሆርሞን ሲዛባ ፀጉር ይሳሳል፣ ብርሃኑን ያጣል፣ በመጨረሻም መርገፍ ይጀምራል። ለዚህኛው ችግር መፍትሄው የሚጀምረው ከውስጥ ነው። በቂ ውሃ መጠጣት፣ ጭንቀትን መቀነስና የሆርሞን ሚዛንን የሚጠብቁ ምግቦችን እንደ አትክልትና ፍራፍሬ መመገብ የመጀመሪያው እርምጃ ነው። ፀጉራችሁን ማከም ከመጀመራችሁ በፊት መጀመሪያ ውስጣችሁን አዳምጡ። ውስጣችንን ካዳመጥን በኋላ ደግሞ በየቀኑ በገዛቻችን ፀጉራችንን የምናቆስልበትን ሌላውን ምክንያት እንይ። ወደ ሁለተኛው ነጥብ እንለፍ። ይህ ነጥብ ብዙዎች ቀላል ነው ብለው የሚያስቡት ግን ለፀጉር መቆራረጥና መርገፍ ዋነኛው ምክንያት የሆነው የማበጠር ስህተት ነው። ፀጉራችሁን እንዴት ነው የምታበጥሩት? ብዙዎቻችሁ ስትቸኩሉ ፀጉራችሁን በደረቁ ታበጥሩታላችሁ። ይህ ትልቅ ስህተት ነው። ወይም ደግሞ ገና እንደታጠባችሁ በጣም በረጠበ ሁኔታ በኃይል ስትጎትቱት ይታያል። እናንተም ብትሆኑ የምትሰሩት ስራ ጎበዝ አያስብላችሁም። ፀጉር በረጠበ ሰዓት በጣም ደካማና በቀላሉ የሚለጠጥ በመሆኑ በኃይል ስታበጥሩት ስሩ ይላላል፣ ጫፉ ደግሞ ይቆራረጣል። በደረቁ ሲሆን ደግሞ መቆላለፍና መነቃቀል ይፈጥራል። ትክክለኛው መንገድ ፀጉራችሁ ላይ ትንሽ እርጥበት ወይም ሊቪንግ ኮንዲሽነር በመርጨት መጀመሪያ በጣቶቻችሁ መለያየት ነው። ከዚያም ሰፋ ያለ ጥርስ ባለው ማበጠሪያ ከጫፍ ጀምሮ ወደ ላይ ቀስ እያሉ ማበጠር ይገባል። ፀጉራችሁ ያድጋል፣ ግን እያደገ ቢሆንም በምትሰሩት የማበጠር ስህተት ምክንያት ጫፉ ስለሚቀጠቀጥ እድገቱ አይታያችሁም። ፀጉራችሁ በኃይል መጎተት ሳይሆን ርህራሄ ይፈልጋል። ከዛሬ ጀምሮ ፀጉራችሁን ስታበጥሩ እየጎዳሁት ነው ወይስ እየተንከባከብኩት ብላችሁ ራሳችሁን ጠይቁ። ይህች ትንሽ ለውጥ በሂደት ለፀጉራችሁ ጥንካሬ ትልቅ ትርጉም አላት። ማበጠሪያችንን ካስተካከልን በኋላ ደግሞ ሌሊት ተኝተን ሳለ ፀጉራችን የሚፈልገው አንድ ወሳኝ ነገር አለ። እሱን እንይ ቤተሰቦቼ። መቼም አሁን የማነሳውን ነጥብ የማያውቃለ ብዬ አላስብም። ሰውነታችንም ሆነ ፀጉራችን ራሳቸውን የሚጠግኑትና የሚያድሱት በእንቅልፍ ጭልጥ በምንልበት ሰዓት ነው። በቂ እንቅልፍ ካላገኛችሁ ሰውነታችሁ ጭንቀት ውስጥ ስለሚገባ ፀጉርን ለመገንባት የሚያስፈልገውን ፕሮቲንና ኃይል ማመንጨት ያቆማል። በቂ እንቅልፍ ካልተኛችሁ ፀጉራችሁ ይረግፋል። ነገር ግን እንቅልፍ ብቻውን በቂ አይደለም። የምንተኛበት መንገድም ወሳኝ ነው። ብዙዎቻችሁ ጥጥ በሆነ ትራስ ጨርቅ ላይ ትተኛላችሁ። ጥጥ የፀጉራችንን የተፈጥሮ ዘይትና እርጥበት መጦ ስለሚይዝ ጠዋት ስንነሳ ፀጉራችን ደርቆና ተቆላልፎ እንዲነቃቀል አድርገዋል። በኮመንት ላይ ጠዋት ስነሳ ትራሴ ላይ የረገፈ ፀጉር አገኛለሁ የምትሉኝ ቤተሰቦቼ መፍትሄው ቀላል ነው። መጀመሪያ በቂ እንቅልፍ ማግኘት ቢያንስ 7 ሰዓት። ከዚያም የትራስ ጨርቃችሁን ወደ ሳተን ወይም ሲልክ መቀየር። ይህ ፀጉራችሁ በትራሱ ላይ በቀላሉ እንዲሸራተትና እንዳይሰባበር ይረዳል። ሌላው ደግሞ ፀጉራችሁን በትናችሁ አትተኙ። ቀለል ባለ ሁኔታ በሳተን ስካርፍ መጠቅለል ወይም ቀለል ያለ ሹሩባ ሳታጠብቁ ሰርታችሁ መተኛት ፀጉራችሁ እንዳይጎዳ ይከላከላል። ፀጉራችሁ ሌሊት የሚፈልገውን እረፍትና ጥበቃ ከሰጣችሁት ጠዋት በጤናማና በሚያብረቀርቅ ፀጉር ትነቃላችሁ። እሺ ቤተሰቦቼ፣ ብዙዎቻችሁ በኮመንት ላይ ሚሚ
ግንባሬ ሸሸ፣ የግንባሬ ፀጉር አልበቅል አለኝ ስትሉኝ ምክንያቱ እዚህ ነጥብ ላይ ነው። ሹሩባ ስንሰራ ቆንጆ ሆነን ለመታየት ብለን ከመጠን በላይ አጥብቀን እንሰራዋለን። ፀጉርን አጥብቆ መሳብ ትራክሽን አሎፔሺያ ወደሚባለው የፀጉር መመለጥ ያመራል። ፀጉራችን በተፈጥሮ ስስ ስለሆነ በኃይል ሲሳብ የፀጉር ስሮች ይቆስላሉ፣ ፍትጊያ ውስጥ ይገባሉ። ከዚያም መያዝ ሲያቅታቸው ይነቃቀላሉ። እረ እባክሽ ወጠርሽኝ የኔ ውድ ትንሽ ላላርጊው ሲሉሽ አንቺ ደግሞ ሲብስብሽ በስተመጨረሻም ሳይፈልጉ በግዳቸው ይነቀላሉ። በተለይ ከፊት ግንባር አካባቢ ያለው ፀጉር በጣም ስስ በመሆኑ ጉዳቱን ቶሎ ይቀበላል። የግንባራችሁ ፀጉር እንዲመለስ ከፈለጋችሁ መጀመሪያ ጫናውን ቀንሱለት። ፀጉራችሁ ነፃነት ሲያገኝ ነው ማደግ የሚጀምረው። ሹሩባ ስትሰሩ ቆዳችሁ እስከሚቀላ ወይም ህመም እስኪሰማችሁ ድረስ መሆን የለበትም። እኔ ሹሩባ በጣም ነው የምወደው፣ ያምራል። ግን ሹሩባ ቆንጆ ሆኗል ለማለት የግድ ቆዳችሁን መወጠር የለባችሁም። እንደውም ለውጥ ማየት ከፈለጋችሁ ፀጉራችሁን ትንሽ አሳርፉት። በሳምንት ውስጥ ቢያንስ ለ2 ቀናት ፀጉራችሁን ሳትሰሩት ወይም ቀለል ባለ ሁኔታ 3 ወይም 4 ቦታ በመሰራት እንዲተነፍስ አድርጉት። ከፀጉር አሰራር ስህተት በተጨማሪ ደግሞ ፀጉራችንን ውብ ለማድረግ በምንጠቀምባቸው ቀለሞች የምናደርሰውን ጉዳት እንይ። ወደ 5ኛው ነጥብ እንለፍ። ይህ ብዙዎቻችን ለለውጥና ለውበት ብለን የምናደርገው ግን ፀጉራችንን ባዶ የሚያስቀረው የኬሚካል ጉዳት ነው። እኔ በጣም መጥፎ ናቸው ብዬ ከማስባቸው ስህተቶች ይሄ ከላይ ነው የሚቀመጠው። አውቃለሁ ሁላችንም አንዳንዴ አዲስ መልክ እንዲኖረን እንፈልጋለን። ለዚህ ደግሞ የመጀመሪያ ምርጫችን የፀጉር ቀለም ነው። ነገር ግን ብዙዎቻችሁ ቀለም ከተቀባችሁ በኋላ ፀጉራችሁ መሳሳትና መበጣጠስ ሲጀምር ምክንያቱ ግልጽ ነው። አብዛኞቹ የፀጉር ቀለሞች ውስጥ ያሉት እንደ አሞኒያ ያሉ ኬሚካሎች የፀጉራችንን የተፈጥሮ መከላከያ ንብርብር ሰብረው ነው የሚገቡት። ይህም የፀጉራችንን የተፈጥሮ ፕሮቲንና እርጥበት ስለሚመጡት ፀጉራችን ልክ እንደ ደረቅ ጭድ እንዲሆን ያደርጉታል። አስቡት፣ በገዛ እጃችሁ ቆንጆ ፀጉራችሁን ጭድ ስታደርጉት አስቡት እስኪ። በተለይ ደግሞ ፀጉራችሁን ብሊች የምታደርጉ ወይም ወደ ቢጫና ቀይ የምትቀይሩ ቤተሰቦች ጉዳቱ እጥፍ ነው። ፀጉር አንዴ በኬሚካል ከተጎዳ ወደ ነበረበት መመለስ ከምታስቡት በላይ ትልቅ ትግል ይጠይቃል። እኔ በግል አብሬያቸው ከምሰራቸው ሴቶች አይቼዋለሁ። ይህም ማለት ቀለም አትቀቡ ማለት አይደለም። ነገር ግን ከመቀባታችሁ በፊት ፀጉራችሁን ጠንካራ መሆኑን አረጋግጡ። ቀለም ከተቀባችሁ በኋላ ደግሞ ዲፕ ኮንዲሽኒንግ ወይም የእርጥበት ሕክምና በየሳምንቱ ማድረግ ግዴታችሁ ነው። ፀጉራችሁ ለእናንተ ውበት ሲል መስዋዕትነት እየከፈለ ስለሆነ እናንተ ደግሞ ተገቢውን እንክብካቤ ልትሰጡት ይገባል። ሲጀመር ውበት በጤናማ ፀጉር ላይ ሲሆን ነው የሚያምረው። ፀጉርን ጭድ እያደረጉ ውበት፣ ይሄ ከባድ ነው። ከቀለም ጉዳት ባለፈ ደግሞ ጥሩ ናቸው ብለን በምንገዛቸው ሻምፖና ቅባቶች የምንሰራው ትልቅ ስህተት አለ። እሺ ቤተሰቦቼ፣ ሁላችንም ሻምፖና ኮንዲሽነር እንጠቀማለን። ግን በትክክል ነው? አንዳንዶቻችሁ ሻምፖ ስትጠቀሙ ፀጉራችሁን ልክ እንደ ልብስ በኃይል አሽታችሁ ታጥባላችሁ፣ ፀጉራችሁን ትፈትጉታላችሁ። አንደኛው ስህተት የሚጀምረው እዚህ ጋር ነው። ሻምፖ የተሰራው ለጭንቅላት ቆዳችሁ እንጂ ለፀጉራችሁ ጫፍ አይደለም። ቆዳችሁን ብቻ በማሳጅ ስታጥቡ የሚወርደው አረፋ ለፀጉራችሁ ጫፍ በቂ ነው። ሻምፖ ለራስ ቅል ምርጥ ነው፣ ለፀጉር ቀይ መብራት። በዚህ ላይ የፀጉርን ጫፉን በኃይል ማሸት ተፈጥሯዊ ዘይቱን አጥፍቶ ፀጉራችሁ በጣም እንዲደርቅ ስለሚያደርገው ለፀጉር መቆራረጥ ይዳርጋል። በሌላ በኩል ደግሞ የኮንዲሽነር ስህተት አለ። ኮንዲሽነር የተሰራው ለፀጉራችሁ ጫፍ እንጂ ለቆዳችሁ አይደለም። ኮንዲሽነር ቆዳችሁ ላይ ስታደርጉ የቆዳ ቀዳዳዎችን ይደፍናል። ይህ ደግሞ ፀጉራችሁ እንዳይተነፍስና አዲስ ፀጉር እንዳይበቅል እንቅፋት ይሆናል። ኮንዲሽነሩ እዛው ላይ ተከምሮ ነው የሚቀረው። ሚሚ ፀጉሬን ታጥቤውም ቶሎ ይቆሽሻል የምትሉኝ ቤተሰቦቼ፣ ምክንያቱ ኮንዲሽነሩን ቆዳችሁ ላይ ስለተቀባችሁት ሊሆን ይችላል። ስለዚህ ህጉ ቀላል ነው። ሻምፖ ለቆዳ፣ ኮንዲሽነር ለፀጉር ጫፍ። ይህንን ቀላል ህግ ከተከተላችሁ ፀጉራችሁ ጤናማና ንጹህ ሆኖ እንዲያድግ ከምታስቡት በላይ ትልቅ እርዳታ ታደርጉለታላችሁ። እንደው ከዚህ ቪዲዮዎችን ብቻ እንኳን ብትይዙልኝ ደስታዬ ገደብ የለውም። ስለ ቪዲዮ ሳወራ ይህን ቪዲዮ እስካሁን ጠቃሚ ሆኖ ካገኛችሁት እስኪ ኮመንት ላይ ገብታችሁ ቪዲዮ ጠቃሚ ነው፣ ጥሩ ትምህርት ነው ብላችሁ ጻፉልኝ። ላይኳንም ጠቅ አድርጓት።
እሺ ወደ ሰባተኛው ነጥብ እንለፍ። ከባህላችንም ይሁን ከልምዳችን ከየት እንደመጣ አላውቅም፣ ግን ፀጉራችን ሲረግፍ ብዙዎቻችን መፍትሄ መስሎን የምንሰራው ትልቅ ስህተት አለ። ፀጉራችሁ ሲረግፍ መጀመሪያ የምታደርጉት ነገር ምንድን ነው? የብዙዎቻችሁ መልስ ቅባት መቀባት እንደሆነ አውቃለሁ። ነገር ግን ታውቃላችሁ፣ ከመጠን በላይ ቅባት መቀባት ለፀጉር መርገፍ ሌላው ምክንያት ሊሆን ይችላል። ብዙዎቻችሁ ቅባት ቆዳችሁ ላይ አከታትላችሁ ትቀባላችሁ። ይህ ደግሞ የቆዳ ቀዳዳዎችን በማፈን ፀጉራችሁ እንዳይተነፍስ ያደርገዋል። ተክል ተክለን አፈሩን በጣም ከጨቀጨቅ ነው ተክሉ ይበሰብሳል እንጂ አያድግም። ፀጉራችንም እንደዛው ነው። በተለይ ደግሞ ቅባት ተቀብታችሁ ለቀናት ወይም ለሳምንታት የምታቆዩ ቤተሰቦቼ ቆዳችሁ ላይ አቧራና ቆሻሻ እንዲከማች እያደረጋችሁ ነው። ይህ ቆሻሻ ደግሞ የፀጉር ስር በሽታን እንደ ፎሮፎርና ማሳከክ በማምጣት ፀጉራችሁ በብዛት እንዲረግፍ ያደርጋል። ትክክለኛው መንገድ ቅባቱን ከመታጠባችሁ በፊት ለጥቂት ሰዓታት ተቀብታችሁ ማሳጅ ማድረግና ከዚያም በሚገባ መታጠብ ነው። ቆዳችሁ ንጹህ ሲሆን ነው ፀጉር ማደግ የሚችለው። ሚሚ ፀጉሬን ቅባት ካልተቀባው ይደርቃል የምትሉኝ ካላችሁ መፍትሄው ቆዳችሁን ማፈን ሳይሆን የፀጉራችሁን ጫፉን ማለስለስ መሆኑን አትዘንጉ። ወደ መጨረሻውና የሁላችንም ፈተና ወደ ሆነው ነጥብ ደረስን። ቁጥር 8 ትዕግስት ማጣትና ስለ ፀጉራችን ከመጠን በላይ መጨነቅ ነው። ብዙዎቻችሁ ሚሚ ይህን ቅባት ተጠቅሜ በአንድ ሳምንት ውስጥ ለውጥ አላየሁም፣ ሚሚ ለውጥ የለም፣ ሚሚዬ እረ ረገፈ እኮ ትጨናነቃላችሁ። ጭንቀታችሁን በደንብ ነው የምረዳው። ግን ቤተሰቦቼ ፀጉር ማደግ የሚጀምረው ውስጣችን ሰላም ሲሆንና ጊዜ ስንሰጠው ነው። ስለ ፀጉራችን መርገፍ በጨነቀን ቁጥር ሰውነታ የጭንቀት ሆርሞን ያመነጫል። ያ ደግሞ ፀጉራችን ይበልጥ እንዲረግፍ ያደርገዋል። ይህ ራሱን የቻለ አዙሪት ነው። መፍትሄው ራሳችሁን መውደድና ጊዜ መስጠት ነው። ፀጉራችሁ በአንድ ቀን አልረገፈም፣ በአንድ ቀንም አይመለስም። እነዚህን ዛሬ ተነጋገርንባቸው 7 ነጥቦች እያስተካከላችሁ 8ኛው ነጥብ ማለትም በትዕግስት ውጤቱን ጠብቁ። ፀጉራችሁ ለእናንተ ውበት ማሟያ እንጂ የውበታችሁ መለኪያ አይደለም። አንቺ ከፀጉርሽ በላይ ውድ ነሽ። ይህን ካመናችሁ ጭንቀታችሁን ካቆማችሁ ፀጉራችሁ በራሱ ጊዜ መብቀል ይጀምራል። በርቱልኝ። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው።